ሰላም እንዴት ናችሁ? በዛሬ ቪዲዮ እንዴት አድርገን ለኮምፒውተራችን ማይክሮሶፍት ኦፊስን ከኢንተርኔት ዳውንሎድ አድርገን ኢንስቶል ማድረግ እንደምንችል በዝርዝር የማሳያችሁ ይሆናል። አውቃለሁ ይሄንን ቪዲዮ ከዚህ በፊት ብዙ ጊዜ ሰርቻለሁ፣ ግን የዛሬ ቪዲዮ ለየት ያለ ነው። ምክንያቱም ፕሮዳክት ኪ አይጠይቃችሁም፣ ፓስወርድ አይጠይቃችሁም፣ ኦር ሌላ አክቲቬሽን የማይጠይቀው ነው። ማይክሮሶፍት ኦፊስ እንዴት ዳውንሎድ አድርገን ኢንስቶል ማድረግ እንደምንችል በዝርዝር አሳያችኋለሁ። አዳዲስ የሆናችሁ ሰዎች ካላችሁ ጌች ይባላለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጥታ ወደ ኢንስታሌሽኑ እንገባለን። የመጀመሪያ ስራችን የሚሆነው ምንድነው? ከዚህ በፊት የጫነው ኦፊስ ካለ እሱን መጀመሪያ ሪሙቭ ማድረግ አለብን ከኮምፒውተራችን። እሱን ሪሙቭ ለማድረግ እዚህ ኮንትሮል ፓናል ላይ እንገባለን። ዘን አንኢንስቶል ፕሮግራምስ የሚለው ላይ ክሊክ በማድረግ ቀድመን ከዚህ በፊት የተጫነ ማይክሮሶፍት ኦፊስ ካለ እሱን ሪሙቭ ማድረግ አለብን። እኔ ከዚህ በፊት ሪሙቭ ስላደረግኩኝ በቀጥታ ወደ ኢንስታሌሽኑ ሄዳለሁ። እናንተ ግን ሪሙቭ ለማድረግ ስትፈልጉ እዚህ ጋር ኦፊስ ላይ ደብል ክሊክ ታደርጉና አንኢንስቶል በማድረግ ሪሙቭ ማድረግ ትችላላችሁ። በቀጥታ ወደ ብራውዘር እንሄዳለን። ሎክ እዚህ ጋር ብራውዘር ከከፈትኩኝ በኋላ ምን ሄዳለሁ? config.office.com ብለን ሰርች እናደርጋለን። ዘን እዚህ የመጀመሪያው ላይ አንድ ጊዜ ክሊክ እናደርጋለን። ኦኬ ከዛን ወደ ታች ስክሮል እናደርግና እዚች ክሬት የምትለው ላይ አንዴ ክሊክ እናደርጋለን። ዘን እዚች ጋር ሁለት አይነት ኦፕሽን አለ። ኦፕሬቲንግ ሲስተማችሁ 32 ቢት ከሆነ 32 ቢቱን ነው ዳውንሎድ ማድረግ ያለባችሁ። 64ም ከሆነ 64 ቢት እሱን ዲፔንድ የሚሆነው በእናንተ ኦፕሬቲንግ ሲስተም ነው። ኦፕሬቲንግ ሲስተሙ ደግሞ ስንት ቢት እንደሆነ ለማወቅ ከፈለጋችሁ እዚች ዲስ ፒሲ ላይ ራይት ክሊክ ታደርጉና ፕሮፐርቲስ ላይ ክሊክ በማድረግ የኦፕሬቲንግ ሲስተማችሁን ምን ያህል ቢት እንደሆነ ማወቅ ትችላላችሁ። ሉክ እዚች ጋር ሲስተም ታይፕ ይልና 64 ቢት ነው። እኔ ማውረድ ያለብኝ 64 ቢት ነው። እዚህ ጋር 32 የሚል ከሆነ እናንተም 32 ቢት ነው ማውረድ ያለባችሁ። ኦኬ ዘን ወደዚህ እንመለስና 64 ቢት መረጥኩኝ። ከዛ በኋላ መጫን የሚፈልገው ኦፊስ የትኛው ነው የሚለውን ለመምረጥ እዚህ ጋር ኦፊስ ሲዩት የምትለውን ክሊክ በማድረግ እዚህ ጋር ለመጫን የምንፈልገው እንመርጣለን። እኔ የሚፈልገው ኦፊስ LTSC ፕሮፌሽናል 2022 ነው። እችን ክሊክ አደረግና ወደ ታች ስክሮል አደርጋለሁ። ዘን ወደ ታች ስክሮል አደረግና እዚህ ጋር ምንድነው ለቴስት ቨርዥን ነው መምረጥ አለብን። እዚች ለቴስት የምትለውን እሷ ላይ አድርገን ወደ ታች አሁንም ስክሮል እናደርጋለን። ከዛ በኋላ እዚች ጋር መጫን የምንፈልገው ሙሉ ፓኬጅ ከሆነ እነዚህን ሁሉንም ቶንግሎችን ኦን እናደርጋለን። ካልሆነ ግን የምንፈልገውን ብቻ ወርድ፣ ፓወርፖይንት፣ ኤክሴል እነዚህን ሶስቱን ከፈለግን ሌሎቹን ቶንግል ኦፍ ማድረግ እንችላለን። ፓወርፖይንት ፈልጋለሁ፣ ይሄንንም ኦፍ፣ ይሄንንም ኦፍ፣ ይሄንንም ሙሉ ፓኬጅ የምትፈልጉት ከሆነ ሁሉንም ቶንግል ኦን ማድረግ አለባችሁ። እኔ ግን እነዚህን አልፈልግም። ዘን አክሰስ ኤክሴል፣ ፓወርፖይንት እና ወርድ ቶሎም እንዲጨርስላችሁ እንደዚህ ብታደርጉ ይመረጣል። ዘን ወደ ታች ስክሮል እናደርግና ላንጉዌጅ እንመርጣለን። በየትኛው ላንጉዌጅ ነው መጫን የምትፈልጉት? ላንጉዌጅ መርጣለሁ። ዘን እዚች ጋር ላንጉዌጅ ላይ ክሊክ አደርግና እንግሊሽ ዩናይትድ ስቴትስ። ዘን ወደ ታች ስክሮል አደርጋለሁ። ከዛ በኋላ እዚች ጋር ኤክስፖርት ዘን ኦፊስ ኦፕን ኤክስኤምኤል ፎርማትስ እሱ ላይ ክሊክ አደረግና ደን ኦኬ ደን እዚች ጋር አይ አክሴፕት ደን ኤክስፖርት። ኦኬ አወረድን። ከዚህ በኋላ እዚች ጋር ሌላ ኒው ታብን ከፍትና ኦፊስ ዲፕሎይመንት ቱል እሱንም ማውረድ አለብን። እንተር ዘን እዚች ጋር አሁንም ዳውንሎድ ኦፊስ ዲፕሎይመንት ቱልስ የምትለውን አንድ ክሊክ እናደርጋለን። ዘን እዚች ጋር ዳውንሎድ ኦኬ ኦሬዲ ሁለቱም ወርዶልናል። አሁን በቀጥታ ከዚህ እንወጣና ዴስክቶፕ ላይ አንድ ፎልደር ክሬት እናደርጋለን። እዚህ ባዶ ቦታ ላይ ራይት ክሊክ ላድርግና ኒው ፎልደር ክሬት አደርጋለሁ። የፎልደሩን ስም ኦፊስ 2024 ዘንድ እንተር። ከዛ ወደ ዳውንሎድ ይሄድና ቀደም ዳውንሎድ ያደረኩትን ኮፒ አድርጌ እዚህ ውስጥ ፔስት ማድረግ አለብኝ። ዲስ ፒሲ ዳውንሎድ ኦኬ እቺኛዋን ራይት ክሊክ ከት ዘን እዚህ ውስጥ ፔስት አደርጋለሁ።
ኦኬ ከዛ እቺን ዘግቼ እወጣለሁ። ከዛን ወደ ቅድሙ ዳውንሎድ እንገባለን። ዘን እዚች ላይ ራይት ክሊክ ራይት አስ አድሚኒስትሬተር then yes then እቺን ቲክ እናደርጋለን and continue ከዛን እዚህ ጋር ቅድም የፈጠርናትን ፎልደር ነው መምረጥ ያለብን። ሶ ዴስክቶፕ ላይ ነው ያለው። ስለዚህ እቺኛውን ኦፊስ 24 የምትለው ፎልደር ከመረጥኩ በኋላ ሰሌክት ካደረኩ በኋላ ኦፕን ዘን በቀላሉ ኤክስትራክት አድርገናል ፋይላችንን። ሶ ከዚህ እንወጣለን። ከዛ በኋላ እዚች ክሬት ያደረግነው ፎልደር ውስጥ እንመጣና እሱን እንከፍተዋለን። ዘን እዚች ጋር እቺኛውን ዲሊት ማድረግ አለብን። እቺን አንፈልግም፣ ዲሊት። ዘን ሪፍሬሽ አድርገን ከዚህ እንወጣለን። ከዛ በኋላ በቀጥታ ወዴት ነው የምንሄደው? ወደ ሲኤምዲ እንሄዳለን። እዚህ ስታርት ላይ አንድ ጊዜ ክሊክ እናደርግና ወደ ኮማንድ ፕሮምፕት እንሄዳለን። ሲኤምዲ እሱ ላይ እዚች ጋር ራይት ክሊክ እናደርጋለን። ራያን አስ አድሚኒስትሬተር ዘን የስ ዘን ከዛ በኋላ ወደዚህ እንመለስና ወደ ቅድሙ ፎልደር እንመለስና ፎልደሩን እንከፍታለን። ከዛ በኋላ እቺን ሎኬሽን እንፈልጋለን። ሶ እዚች ላይ ክሊክ አድርገን እቺን ሎኬሽን ኮፒ አድርገን እንወስዳለን። ከዛ በኋላ ወደ ቅድሙ ኮማንድ እንሄዳለን። እዚች ጋር ሲዲ ስፔስ ብለን እዚህ ጋር ቅድም ኮፒ አድርገን ይዘን የመጣነውን ፔስት እናደርጋለን። then ኤንተር። ከዚህ በኋላ እቺን ኮማንድ አሁን እኔ የሚጽፈውን ኮማንድ ከታች ጽፍላችኋለሁ። ሶ ሴትአፕ ስፔስ ስላሽ ኮንፊገር ስፔስ ኮንፊግሬሽን ይሄን ኮማንድ ከታች ጽፍላችኋለሁ ዶት ኤክስኤምኤል ዘን ኢንተር። ኦሬዲ በቀላሉ አሁን ማይክሮሶፍት ኦፊስን ኢንስቶል ማድረግ ጀምሯል። እቺል የተወሰነች ታይም ትወስዳለች። ታይሙም ዲፔንድ የሚሆነው በኔትወርካችሁ ፐርፎርማንስ ልክ ነው። ኔትወርካችሁ በጣም አሪፍ ከሆነ በፍጥነት ያልቃል። ኦሬዲ እየጨረሰልን ነው ያለው። ቪዲዮን እስካሁን እያያችሁት ላይክ ያላደረጋችሁ ሰዎች ካላችሁ ላይክ አድርጉት፣ ለኔ ይጠቅመኛል። ስለዚህ እየጨረሰ ነው። እጅግ በጣም ጥቂት ሰከንድ ወር ደቂቃ ነው የሚቀረው። ኦሬዲ ኢንስታሌሽኑን ጨርሰናል። እዚህ ጋር ክሊክ እንልና ከዚህ እንወጣለን። አሁን በትክክል ኮምፒውተራችን ላይ ማይክሮሶፍት ኦፊስ ኢንስታሌሽኑን ጨርሰናል። ስለዚህ ከፍተን ለማየት እዚህ ስታርት ላይ ክሊክ እናደርጋለን። ዘን ወርድ ኦኬ፣ እሱ ላይ ደብል ክሊክ እናደርጋለን። ኦኬ ኦሬዲ እየከፈተልን ነው። አክቲቬሽን አይጠይቅ፣ ፕሮዳክት ኪ አይጠይቅ፣ ፓስወርድ አይጠይቅ። ስለዚህ ብላንክ ዶክመንት ላይ ክሊክ እናደርጋለን። ዘን እዚች ጋር ኦኬ አለቀ፣ ጨረስ ነው ማለት ነው። በዚህ መንገድ ማይክሮሶፍት ኦፊስን በኮምፒውተራችሁ ዳውንሎድ አድርጋችሁ ኢንስቶል አድርጋችሁ መጠቀም ትችላላችሁ። አዳዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ፣ ሀሳብ አስተያየታችሁን ኮመንት፣ ቪዲዮን ላይክ በማድረግ የቻናላችን ፋሚሊ ሁኑ። ሌላ እንዲሰራላችሁ የምትፈልጉት ነገርም ካለ በኮመንት አስቀምጡልን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።